ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን 3 አስገራሚ ታሪኮችን ይዘንላችሁ ቀርበናል። በዚህ መሰናዶ የመጀመሪያውን ኢትዮጵያዊት አውሮፕላንን የዘረፈው ታሪክ፣ የአጼ ቴዎድሮስ ሁለት አይነት ስብዕናዎችና በአንዲት ሴት ላይ የወሰዱትን እርምጃ እንዲሁም አጼ ሚኒሊክ ታመው ሊጠይቅ የመጣውን የሮይተርስ ጋዜጠኛን የተመለከቱ ማራኪ ጉዳዮችን ባጭሩ እናቀርብላችኋለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩ። ይህ ዳር ቲዩብ ነው። ፀሐይ ኤር የመጀመሪያዋ የኢትዮጵያ አውሮፕላን ጣሊያን እንደ አክሱም ሐውልት ዘረፋ የመለሰችው ቅርስ በ1927 በኢትዮጵያ የአውሮፕላን ምርት ተጀምሮ እስከ 1928 ዓ.ም ድረስ በአመት 3 አውሮፕላኖችን የማምረት ውጥን የተያዘ ቢሆንም በ1928 ዓ.ም ጣሊያን ወረራ እስክትጀምር ድረስ አንድ ያለቀላት አውሮፕላን ተሰርታ አካሏ አረንጓዴ፣ ቢጫ፣ ቀይ ቀለማትን ተቀብታ እና ፀሐይ ተብላ ተሰይማ ነበር። ጣሊያኖች ኢትዮጵያ ከገቡ በኋላ የአጼው የግል ፓይለት ሉዲግ ዌበር ላይ ጭምር ከፍተኛ ጫና ከማሳደርና ስራውንም ከማስተጓጎል ባሻገር ፀሐይንም ቆማ ከነበረችበት ጃን ሜዳ በማንሳት ለጥቂት ጊዜ አዲስ አበባ አካባቢ ካበረሯት በኋላ ወደ ሀገራቸው በመውሰድና ከርዕሰ መዲናቸው ሮም ከተማ ወጣ ብሎ በሚገኘው የሀገራቸው የአየር ኃይል አቪዬሽን ወይም ቪኛ ዲ ቪሌ ላዚዮ በተሰኘ ሙዚየም ውስጥ አስቀምጠዋት የንጉስ አውሮፕላን በማለት እያስጎበኟት የነበረ ሲሆን በቅርቡ ወደ ሀገሯ ተመልሳለች። ሁለተኛው አስደናቂ ጉዳያችን ደግሞ አጼ ቴዎድሮስን ይመለከታል። አጼ ቴዎድሮስ በብዙዎች ዘንድ ስራን ወደው ነውርን የሚጠሉ ንጉስ እንደሆኑ ይነገራል። በአንድ ወቅት አንዲት ሴት 40 ክንድ ርዝመት ያለው መቀነት ሰርታ ለአጼ ቴዎድሮስ በስጦታ አቀረበችላቸው። አጼ ቴዎድሮስም በስጦታው ተደስተው ሸለሟት። ይህንን ታሪክ የሰማች አንዲት መልከ መልካም ሴት ለዚያች መልከ ጥፉ አጼ ቴዎድሮስ የሸለሙ የኔንም ቁንጅና ሲያዩ የበለጠ ይሸልሙኛል በማለት ወደ ንጉሱ ሄደች። እሳቸውም ሙያሽ ምንድነው ብለው ጠየቋት። እሷም ሴተኛ ዳሪ ነኝ፣ ሌላ ሙያስ የለኝም ብላ መለሰችላቸው። አጼ ቴዎድሮስም እግዚአብሔር ሁለት እጆች የፈጠረልሽ እንድትሰሪባቸው ነበር፣ አንቺ ግን እጆችሽን የምትጠቀሚያቸው እንጀራ ለመቁረስ ብቻ ስለሆነ አንዱ ይበቃሻል አሏትና አንድ እጇ እንዲቆረጥ አዘዙ። በዚህ ወቅት የነበሩ አዝማሪዎች እንዲህ በማለት ገጠሙ። ማረስ ይሻል መገበር፣ እጅ እግር ይዞ ለመኖር፣ አላርስም ያሉ አልነግድ፣ ተመላለሱ እንደ ግንድ። አንድ ብረት ቀጥቃጭ አጼ ቴዎድሮስ ፊት ይቀርብና በጸና ታማ ለመሞት በምታጣጥር ሚስቱ አጠገብ መሆን ይችል ዘንድ ለጥቂት ቀናት የሥራ ረፍት ፈቃድ እንዲሰጡት ይጠይቃቸዋል። አጼ ቴዎድሮስም በሰውየው ሁኔታ ልባቸው ተነካና በጣም የወዷት የነበረችውን ሟቿን ሚስታቸውን በማስታወስ አቀርቅረው ማልቀስ ጀመሩ። በአንድ ወቅት አጼ ቴዎድሮስ ምርኮኛውን የሸዋውን ምኒልክ አባት ምን አውርሶ ሞተ ብለው ጠየቁት። የ12 ዓመቱ ታዳጊ ምኒልክም አንገቱ ላይ ያሰረውን ክታብ አሳያቸው። ክታቡም ሲፈታ ብዙ ሀብትና ንብረት የተከማቸውን ቦታ እንደ ካርታ የሚጠቅም ሆኖ ተገኘ። አጼ ቴዎድሮስም በዚህ እየተመሩ በመሄድ ከፍተኛ መጠን ያለው የተደበቀ ሀብትና ንብረት አገኙ። በአንድ ወቅት ደጃዝማች ተድላ ጓሉ ሞቱ። አጼ ቴዎድሮስም የደጃዝማች ተድላ መሞት ሲሰሙ አዘኑ፣ ደነገጡም። ምክንያታቸው ደግሞ አዋቂዎች ተድላ ጓሉ ሲሞት አንተም ተከትለው ትሞታለህ ብለዋቸው ስለነበር ነው ይባላል። ወደ ሶስተኛው አስደናቂ ታሪካችን ስንገባ ደግሞ በአጼ ሚኒሊክ ዘመን በአፍሪካ ብሎም በኢትዮጵያ የተገኘ የመጀመሪያውን የሮይተርስ ጋዜጠኛን እንቃኛለን። የአጼ ሚኒሊክ ቀብርና የሮይተርስ ጋዜጠኛው በ1900 ዓመተ ምህረት በጾመ ፍልሰታ በአንዱ ቀን ጧት አጼ ሚኒሊክ ለጸሎት ስዕል ቤት ኪዳነ ምህረት ደርሰው ሲመለሱ ከልፍኛቸው አጠገብ ለመድረስ ጥቂት ሲቀራቸው በድንገት ወደ መሬት ዝቅ ብለው ሸብረካሉ። በዙሪያቸው ያሉ ሰዎችም በቶሎ አንስተው ወደ ውስጥ አስገቧቸው። ከዚህም በኋላ ከወደቁ ጊዜ አንስቶ ህመማቸው እየበረታ በመሄዱ ወደ ደብረ ሊባኖስ ሄደው ጸበል እንዲጠመቁ ተወሰነ። አጼ ሚኒሊክን እንድታጓጉዝ የታሰበችውን መኪና ቶሎ ቶሎ ውሃ እያፈላች ስላስቸገረች በሁለት በቅሎዎች የሚጎተት ባለ አጎበር ጋሪ ተዘጋጅቶ ተወሰዱ። በ10ኛ ቀናቸውም ደብረ ሊባኖስ ደርሰው ጸበል መጠመቁን ጀመሩ። በዚህ ጉዞ አጼ ሚኒሊክን ተከትሎ ወደ ደብረ ሊባኖስ የሄደው ሰው ብዛት 8000 ይሆን ነበር። በኢትዮጵያም ታሪክም ለመጀመሪያ ጊዜ የንጉሱን ጉዞና የጤና ሁኔታ ለመዘገብ የሮይተርስ ጋዜጠኛ አብሮ ወደ ቦታው መሄዱ በታሪክ ይነገራል። የዛሬውን ዝግጅት በዚሁ አበቃን።